ሰው ብቻ ነው እንዳንል ማይበል መገሰጽ ባህሩን ጸጥ ማድረግ አይቻልም። አምላክ ነው ብቻ እንዳንል አያንቀላፋም። አምላክ አያንቀላፋም። ስለዚህ ፍጹም አምላክ ፍጹም ሰው ስለሆነ በተዋህዶ አንድ አካል፣ አንድ ባህሪ፣ አንድ ፈቃድ ነውና እንደ አምላክነቱ ተነስቶ ማይበሉን ገሰጸ፣ እንደ ሰውነቱ ደግሞ አንቀላፋ ብለን እናምናኛቱ በእኛ ላይ ያለውን ሰፊ ትዕግስት ያሳያል። እንደፈለግነው ስንሆን እንደ ሥጋ ፈቃድ ስንመላለስ ኃጢአትን እንደ ጽድቅ ነውርን እንደ ቅድስና ቆጥረን በበደል ስንመላለስ አይቶ እንዳላየ ሰምቶ እንዳልሰማ በትዕግስት ያልፈናል። የመኖር ዋስትናችን ትዕግስቱ ነው። የማይጠብ ትዕግስት፣ የማያልቅ ፍቅር፣ የማይወሰን ቸርነት ያለው መድኃኔዓለም ብቻ ነው። ያዕቆብ ዘስሩግ ምን ይላል? አልቦ ዘተረክበ ዘያሃደጎ ለሥርዓትከ እምቀዳሜ አዳም እስከ ይዜ። ከአዳም ጀምሮ እስከ ዛሬ ሕግህን ያላፈረሰ ሥርዓትህን ያልጣሰ የለም። አንተ ግን መዓትህ የራቀ ምሕረትህ የበዛ አምላክ ነህ። ዙሪያው ገደል ሲሆንብን ሐዘን ትካዜ ከቦን በዋይታ በሰቆቃ በጭንቀት ውስጥ ሆነን ሕይወት ብርቱ ሰልፍ ሆናብን አንዳንድ ጊዜ እግዚአብሔር ዝም ይለናል እና የለህም ወይ እንላለን። አለ፣ የትም አልሄደም፣ በጊዜው ይገለጣል። ወገኖቼ ዮሐንስ አፈወርቅ ምን ይላል? ደመና ሲበዛ ፀሐይ የሌለች ይመስላል፣ ሰማዩ የሌለ ይመስላል። ደመናው ሲገፈፍ ግን ሰማዩ ይታያል፣ ፀሐይዋም ትታያለች ይላል እና አንዳንድ ጊዜ እግዚአብሔር ዝም ሲል የሌለ ይመስላል። ውሸት ሲበዛ እውነት የሌለ ይመስላል። አጭበርባሪዎች ሲበዙ እውነተኞች የሌሉ ይመስላል። ክደት ሲበዛ ሃይማኖት የሌለ ይመስላል። ዲያብሎስ ሲሰለጥን እግዚአብሔር የሌለ ይመስላል። የውሻ ጠባይ ማለት ምንድነው? ውሻ ወደ ቤት ይመጣል፣ የሆነ ቁራሽ ስጋ ጣል ካደረጉለት ያችን ይዞ ይሮጣል። ከዛ ያቺ ካላለቀች አይመጣም፣ ስታልቅ ደግሞ ይመጣል። እኛም ጥያቄ ይዘን ወደ እግዚአብሔር እንመጣለን። ለጥያቄያችን መልስ ካገኘን ጀርባችን ለእርሱ እንሰጣለን። ሌላ ችግር ሲገጥመን ወደ እሱ እንመጣለን። አያችሁ? ስለዚህ በዛው ጠፍተን እንዳንቀር አንዳንድ ጊዜ እግዚአብሔር በመከራ እሱን እንድንለምደው እንድናውቀው ፍቅሩን እንድናጠጥም ይጋብዘናል። ተላጽቆተ ሲል ማለት ፖለቲካ ወደ መርከቧ ከገባ፣ ምንፍቅና ወደ መርከቧ ከገባ፣ ብሔርተኝነት ወደ መርከቧ ከገባ፣ ዘረኝነት ወደ መርከቧ ከገባ፣ ተሐድሶነት ወደ መርከቧ ከገባ አደጋው ይከሰታል። አደጋው የከፋ ነው። የውሃው ወደ መርከቧ ውስጥ መግባት መጤ የሆነ ስርዓት መትከል፣ የውሃው ወደ መርከቧ ውስጥ መግባት ቀኖና ቤተክርስቲያንን መጣስ፣ ሕገ ቤተክርስቲያንን መሻር፣ አባቶቻችን ያስቀመጡትን የደንበር ምልክት ማፍረስ፣ የውሃው ወደ መርከቧ ውስጥ መግባት ቤተክርስቲያንን በዘር ከረጢት ውስጥ መክተት፣ የውሃው ወደ መርከቧ ውስጥ መግባት ቤተክርስቲያንን ታላቋን ቤተክርስቲያን በጎጥ ማጥበብ፣ የውሃው ወደ መርከቧ ውስጥ መግባት በምን አለበት መዘዝ ዓለማዊና መንፈሳዊውን ነገር ቀላቅሎ ማቅረብ፣ የውሃው ወደ መርከቧ ውስጥ መግባት የቤተ ክርስቲያኒቱን ገጽታ ማበላሸት፣ ውበቷን ማደብዘዝ፣ ቀኖናዋን ማዳከም፣ ዶግማዋን መበረዝ፣ የውሃው ወደ መርከቧ ውስጥ መግባት የመናፍቃኑን አስተምሮ ወደች ቤተ ክርስቲያን አንሸራቶ ማስገባት። ይሄ ነው የውሃው ወደ መርከቧ መግባት። አሁን ገብቷል ውሃው። አሳዛኝ ነው። በጣም የሚያሳዝነውና የሚገርመው ውሃው ወደ መርከቧ የሚገባው ደግሞ የእምነት ጉድለት ባጋጠማቸው አገልጋዮች ነው። ለዚህ እኮ ነው ክርስቶስ ደቀ መዛሙርቱን ቀድሞ የገሰጻቸው። እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። ጳጳሳቱ፣ ካህናቱ፣ ዲያቆናቱ፣ ሰባክያኑ፣ መዘምራኑ እምነታቸው ሲላላ መጀመሪያ ማዕበሉ እነሱን ይመታል፣ ቀጥሎ ቤተክርስቲያኗን ይመታል። ተሐድሶ ማለት ምን አይነት ትርጉም አለው መሰላችሁ? ገፊ ኃይልና ጎታች ኃይል የሚል ስያሜም አለው። ገፊ ኃይል ማለት ለስልጠና ወደ አዳራሽ ይልካል ካህናቱን፣ ዲያቆናቱን፣ ሰባክያኑን እያወጣ። ጎታች ኃይል ማለት ደግሞ ሰልጥነው ሲጨርሱ ይቀበላቸውና እዚሁ ካባ ልብሶ ሻሻ አስጠምጥሞ ቀሚስ አስለብሶ መስቀል አስይዞ እንዲያገለግሉ ያደርጋቸዋል። ተሐድሶ ከቻለ ቤተክርስቲያኗን መውረስ፣ ካልቻለ ለሁለት ተከፍሎ መውጣት ነው። ይሄ ህንድ ላይ የታየው ችግር ይሄ ነው። ተሐድሶ መርከቧ ላይ የተነሳ ማዕበል ነው። ፖለቲካው መርከቧ ላይ የተነሳ ማዕበል ነው። ብሔርተኝነቱ መርከቧ ላይ የተነሳው ማዕበል ነው። የውሸት ነቢያት፣ የመንደር ነቢያት መርከቧ ላይ የተነሱ ማዕበል ናቸው። ሐሰተኛ አጥማቂዎች፣ ሐሰተኛ ባሕታውያን መርከቧ ላይ የተነሱ ማዕበል ናቸው። ክርስቲያኖች አሕዛብ ያነዷታል፣ መናፍቃኑ ያቆስሏታል። ተሐድሶዎች የትግሉ ሜዳ በቤቱ አድርገው ይዋጓታል። ብሔርተኞች ይፈታተናታል። ፖለቲከኞች የበቀል ሂሳባቸውን ያወራርዱባታል። እኔ በጣም የሚገርመኝ ምን እንደሆነ ታውቃላችሁ? ይህን ሁሉ ማዕበል፣ ይህን ሁሉ ተግዳሮት አልፋ መሻገሯን ሳይ አደንቃለሁ። ለካስ ማዕበሉን የሚገስጸው ጌታ በውስጡ አለ። መርከቧ ውስጥ ሁነው ጮሁ።
ከመርከቧ እንውጣ አላሉም። ቢወጡም አይተርፉም። ይልቁንስ መርከቧ ውስጥ ሆኖ መጮህ ነው ትልቁ ምርጫ። ዛሬ ቤተክርስቲያን ስትፈተን እንደ ጲላጦስ ከደሙ ንጹሕ ነን ብለው ጥግ የሚይዙ ሰዎች አሉ። እንጀራዋን እየበሉ የቤተክርስቲያኒቱ ህልውና የቤተክርስቲያኒቱ ዕጣ ፈንታ የሚወሰነው ውሃውን ወደ መርከብ ላለማስገባት በምታደርገው ተጋድሎ ነውና ውሃው ወደ መርከቡ እንዳይገባ የሁላችንንም ጥንቃቄ፣ ጥረት፣ የሁላችንንም ድርሻ ያስፈልጋል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተዋህዶ ልጆች በያላችሁበት እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ማዕበሉ ታንኳዋን እስኪደፍናት ድረስ በባህር ላይ ታላቅ መናወጥ ሆነ። በቅዳሴው ክፍለ ጊዜ ከሚነበብልን የወንጌል ክፍል መካከል የተወሰደ ኃይለ ቃል ነው። የማቴዎስ ወንጌል ምዕራፍ 8 ቁጥር 24 ላይ ተመዝግቦ ታገኙታላችሁ። በዚህ ኃይለ ቃል የዕለቱን ወንጌል ቅደም ተከተሉን ጠብቀን እግዚአብሔር በረዳን መጠን እንማማራለን። ከቁጥር 23 ጀምሮ እስከ 34 ይነበባል። ከኔ ጋር ግን እስከ ቁጥር 28 ያለውን ሐሳብ እንማማራለን። እንደዚህ ይላል ሲጀምር፣ ዋሪጎ ውስተ ሐመር ተለዉ አርዳይሁ። ጌታ ወደ ታንኳ ወደ መርከብ ሲገባ ደቀ መዛሙርቱ ተከተሉት ይላል። ሰዓቱ መሽቷል። ጉዞው የባህር ጉዞ ነው። ጥቂት እንደተጓዙ አየሩ ተለወጠ፣ ነፋሱ ነፈሰ። ቀስ በቀስ የነፈሰው ነፋስ ማዕበል አስነሳ። ማዕበሉ የባህሩን ውሃ መርከቧ ውስጥ መጨመር ጀመረ። ታንኳዋ ወይም መርከቧ መነሳት መውደቅ ጀመረች። መርከቡ በውሃ ላይ መሄድ ሲገባው ውሃው በመርከቡ ላይ መሄድ ጀመረ። ደቀ መዛሙርቱ የመኖር ተስፋቸው ጨለመባቸው። እንሞታለን እንጂ እንተርፋለን የሚል ተስፋ አልነበራቸውም። በሐዘንና በትካዜ ተዋጡ። በፍርሃትና በጭንቀት በድንጋጤ ተያዙ። በጣም የሚገርመውና የሚደንቀው ነገር ወውቱሰ ይነውም ይላል። እነሱ ሲጨነቁ ጌታ ግን ተኝቶ ነበረ ይላል። አያችሁ፣ ለካስ እኛን ያስጨነቀን ነገር በጌታ ዘንድ ኢምንት ነው። ለካስ ለኛ ከባድ መስሎ የታየን ነገር በጌታ ዘንድ ቀላል ነው እና ጌታ ተኝቶ ነበረ። ስለምን ተኛ? ያለ ብዙ ማብራሪያ 6 ነጥቦችን አንስቼ ልንገራችሁ። ጌታ ለምን ተኛ? አንደኛ፣ ለአጽድቆ ትስብእት፣ ሰው መሆኑን ለማስረዳት ጌታ ተኛ። ፍጹም አምላክ እንደመሆኑ መጠን ፍጹም ሰው ነውና ጌታችን ኢየሱስ ክርስቶስ ተኛ። ኖመ ከመውሉደ ሥጋ ይላል። እንደ ሰው ልጆች አንቀላፋ። አምላክነቱን የሚጠራጠሩ ሰዎች እንደነበሩ ሰው መሆኑን የሚጠራጠሩ ሰዎች ነበሩና ፍጹም ሰው መሆኑን ለማስረዳት ተኛ። መተኛት አንዱ የሰውነት መገለጫ ባህሪ ነውና ይላል። ወገኖቼ፣ የሮም ቤተክርስቲያን ምን እንደምትል ታውቃላችሁ? የተኛው በስጋ ነው፣ ማዕበሉን የገሰጸው ደግሞ በመለኮቱ ነው ብላ ታምናለች። ሁለት ባህሪ ብላ ስለምታምን ማለት ነው። እኛ ግን የተኛውም ተነስቶም ማዕበሉን የገሰጸው በአንድ አካል በአንድ ባህሪ በተዋህዶ የተገለጠው አንዱ ኢየሱስ ክርስቶስ ነው ብለን እናምናለን። ስለ ተዋህዶ ብነግራችሁ ደስ ባለኝ፣ ግን ይረዝምብኛል፣ ሰዓት አይበቃኝም። ሰው ብቻ ነው እንዳንል ማዕበል መገሰጽ፣ ባህሩን ጸጥ ማድረግ አይቻልም። አምላክ ነው ብቻ እንዳንል አያንቀላፋም። አምላክ አያንቀላፋም። ስለዚህ ፍጹም አምላክ ፍጹም ሰው ስለሆነ በተዋህዶ አንድ አካል አንድ ባህሪ አንድ ፈቃድ ነውና እንደ አምላክነቱ ተነስቶ ማዕበሉን ገሰጸ፣ እንደ ሰውነቱ ደግሞ አንቀላፋ ብለን እናምናለን። ስለዚህ ፍጹም ሰው መሆኑን ለማስረዳት ተኛ። ሁለተኛው ትሕትናውን ለመግለጥ ትሕትናውን ለማሳየት ኢየሱስ ክርስቶስ ተኛ። ትርጓሜ ወንጌል የሚባል አለ። ግዝ በግዝ የሚተረጉም ነው። ምን ይላል መሰላችሁ? ወመድኅንሰ ኮነ ይሰክብ ከመ ያርየነ ትሕትናሁ ይላል። ጌታችን ትሕትናውን ለማሳየት ለመግለጥ ተኛ ይላል። ስለዚህ ትሕትናውን ለመግለጥ ተኛ ሁለተኛው። ሶስተኛው ለምን ተኛ ካላችሁ በትጋሃ ሌሊት ስለሚያድር ክርስቶስ ተኛ። አዎ መዓልተ ይሜር በምኩራብ ወሌሊተ ይበይት ውስተ ደብረ ዘይት አይደል የሚለው?
ቀን ቀን በምኩራብ ሲያስተምር ይውላል፣ ማታ ማታ ሌሊት ደግሞ በትጋሃ ሌሊት በጸሎት በደብረ ዘይት ተራራ ያድራል። ይህ ማለት ምን ማለት መሰላችሁ? እኛ በትጋሃ ሌሊት ስንጸልይ ማደር እንደሚገባ ሊያስተምረን ስለፈለገ ነው። በነገራችን ላይ ከክርስትናው ተጋድሎ አንዱ ትጋሃ ሌሊት ይባላል። ሌሊቱን ተግቶ በጸሎት ከእግዚአብሔር ጋር ማደር። ቅዱሳን ሰይጣንን ካሸነፉበት መንገድ አንዱ ትጋሃ ሌሊት ይባላል። በሌሊት እግዚአብሔርን ማሰብ እንቅልፍና ድካም የሚስማማቸው ሲሆን እንቅልፍና ድካም እንደሌለባቸው እንደ ትጉሃን መላእክት ያለማቋረጥ ሌሊቱን በጾም በጸሎት በስግደት ተጠምደው ያድራሉ። ጨለማው ሲበረታባቸው እጃቸው ላይ ብርሃን ይታይ ነበረ። የተፈጥሮ እንቅልፍ ሲያስቸግራቸው ደግሞ ቀዝቃዛ ባህር ተነክረው እንቅልፉን ያሸሹት ነበረ። እኛ እንቅልፍ ፈተና ሆኖብን የኪዳኑን ጸሎት የቅዳሴውን ጸሎት ማህሌቱን አቋርጦብናል። የግል ጸሎታችን የህብረት ጸሎታችን ሰይጣን አቋርጦብናል። አይምሯችን ሌሊቱን በሙሉ በተለያየ ነገር ሰይጣን ያደነዝዝና የጸሎት ጊዜያችን በእንቅልፍ ይሻማብናል። ይህ ከሰይጣን ፈተናዎች አንዱ መሆኑን ልንገነዘብ ይገባል። ስለዚህ ክርስቲያኖች ሌሊቱን በጸሎት ማሰብ በትጋሃ ሌሊት ማደር ትልቅ የክርስትና መለኪያ ነው። ይህንን መረዳት ይገባል። ምክንያቱም ሰው ኃጢአት በሚያስብበት ሌሊት እግዚአብሔርን ሲያስቡ ማደር መታደል ነው። ተዘከርኩ በሌሊት ስመከ አይደል የሚለው ዳዊት፣ አቤቱ በሌሊት ስምህን አሰብኩ ይላል። በተለይ ከቀን ጸሎት የሌሊትን ጸሎት ክርስቶስ ይወዳል። ለምን? ብዙ ስራ የሰራው በሌሊት ነው። የተወለደው በሌሊት ነው። የተጠመቀው በሌሊት ነው። ዓለምን የተነሳውም በሌሊት ነው። ዓለምን ለማሳለፍ የሚመጣውም ጌታ በሌሊት ነው። ስለዚህ የሌሊትን ጸሎት ጌታ ይወዳል። በተለይ የዳዊትን መዝሙር ሌሊት መጸለይ ይገባል ይላሉ አባቶቻችን። ወይኩን ፍድፋድ የጸሎት ሌሊተ ወመዓልተ መዝሙረ ዳዊት፣ በቀንና በሌሊት አብዝተው የሚጸልዩ ጸሎት የዳዊት መዝሙር ይሁን። ወፈድፋደሰ በሌሊት፣ ይልቁንም የዳዊትን መዝሙር በሌሊት መጸለይ ይገባል። ለምን ካላችሁ ዳዊት ቀን ሀገር ሲመራ ሕዝብ ሲያስተዳድር ሲፈር ሲተች ከዋለ በኋላ ማታ የሰራውን ኃጢአት አስታውሶ ኃጢአቱን እያሰበ ያለቅስ ስለነበረ ዛሬም የኃጢአትን ስርየት ለማግኘት የዳዊትን መዝሙር በሌሊት መጸለይ እንዴት ጥሩ ነገር መሰላችሁ። ስለዚህ ክርስቶስ ሌሊት በጸሎት እንቅልፍ አጥቶ ስለሚያድር ቀን ባገኘው አጋጣሚ ወይም ደግሞ መርከብ ላይ ክርስቶስ ተኛ። ያው ዛሬም አባቶቻችን ታስታውሳላችሁ፣ ሌሊት በትጋሃ ሌሊት የሚያድሩ አባቶቻችን በተገኘው አጋጣሚ እንቅልፍ ሲወስዳቸው እናያለን። ይሄ ሌሊት በትጋት ስለሚያድሩ ነው ክርስቲያኖች። ስለዚህ መተኛቱ አንደኛ ፍጹም ሰው መሆኑን ለማስረዳት፣ ሁለተኛ ክርስቶስ መተኛቱ አንደኛ ለአጽድቆ ትስብእት እንዳልኳችሁ ሰው መሆኑን ለማስረዳት፣ ሁለተኛ ትሕትናውን ለማሳየት፣ ሶስተኛ በትጋሃ ሌሊት ስለሚያድር ክርስቶስ ተኛ። አራተኛው መተኛቱ በእኛ ላይ ሰፊ ትዕግስት እንዳለው ያሳያል። እንደፈለግነው ስንሆን እንደ ስጋ ፈቃድ ስንመላለስ አያችሁ፣ እንደፈለግነው ስንሆን ክርስቶስ አራተኛው መተኛቱ በእኛ ላይ ያለውን ሰፊ ትዕግስት ያሳያል። እንደፈለግነው ስንሆን እንደ ስጋ ፈቃድ ስንመላለስ ኃጢአትን እንደ ጽድቅ ነውርን እንደ ቅድስና ቆጥረን በበደል ስንመላለስ አይቶ እንዳላየ ሰምቶ እንዳልሰማ በትዕግስት ያልፈናል። ክርስቲያኖች በአንደኛ ጴጥሮስ ምዕራፍ 3 ቁጥር 10 ላይ ማንም እንዳይጠፋ ወዶ ስለናንተ ይታገሳል ይላል። ኃጢአት ለመስራት ብዙ ኪሎ ሜትር አቋርጠን ስንጓዝ እንቅፋት ሳይመታን ሾህ ሳይወጋን በሰላም አድርሶ የሚመልሰን ለንስሐ ስለፈለገን ነው። ክርስቲያኖች እግዚአብሔር ከታገሰን ለአራት ነገር ነው። አንደኛ ትዕግስቱ በእኛ ላይ ሰፊ ስለሆነ፣ ኃጢአት ሰርተን እግዚአብሔር ዝም ካለን ስለ አራት ነገር ነው። አንደኛ በእኛ ላይ ሰፊ ትዕግስት ስላለው፣ የማይጠብ ትዕግስት፣ የማያልቅ ፍቅር፣ የማይወሰን ቸርነት ያለው መድኃኔዓለም ብቻ ነው። አቤቱ ኃጢአትን ብትቆጣጠር ማን በፊትህ ይቆማል? ማንስ በሕይወት ይኖራል? ይላል መዝሙር 129 ቁጥር 3 ላይ ያለ ኃይለ ቃል ነው።
የመኖር ዋስትናችን ትዕግስቱ ነው። የማይጠብ ትዕግስት፣ የማያልቅ ፍቅር፣ የማይወሰን ቸርነት ያለው መድኃኔዓለም ብቻ ነው። ያዕቆብ ዘስሩግ ምን ይላል? አልቦ ዘተረክበ ዘያሃደጎ ለሥርዓትከ እምቀዳሜ አዳም እስከ ይዜ፣ ከአዳም ጀምሮ እስከ ዛሬ ሕግህን ያላፈረሰ ሥርዓትህን ያልጣሰ የለም። አንተ ግን መዓትህ የራቀ ምሕረትህ የበዛ አምላክ ነው ይላል። ስለዚህ የመኖር ዋስትናችን ትዕግስቱ ነው። ኃጢአት ሰርተን ዝም የሚለው በእኛ ላይ ሰፊ ትዕግስት ስላለው ነው። ሁለተኛ ለንስሐ ጊዜ እየሰጠን ነው። ሶስተኛ ባለብዙ ምሕረት ባለብዙ ይቅርታ መሆኑን የሚያሳይ ነው። አራተኛ ኃጢአታችን እስክንጨርስ ድረስ ይታገሰናል። እጸንሖ ለአሞሬዮን እስከ ይትፌጸም ኃጢአቱ አይደል የሚለው በኦሪት ዘፍጥረት ምዕራፍ 15 ቁጥር 15 ላይ አሞሬዮንን ኃጢአቱን እስኪጨርስ እታገሰዋለሁ ነው የሚለው። ስለዚህ እግዚአብሔር ኃጢአታችን እስክንጨርስ ይታገሰናል። አያችሁ፣ ለንስሐ ጊዜ ይሰጠናል። ኃጢአታችን ሊያጸድቅልን ፈልጎ አይደለም ዝም የሚለው፣ ተመችቶትም አይደለም። ለንስሐ ጊዜ እየሰጠን ነው። በእኛ ላይ ሰፊ ትዕግስት ስላለው ነው። ባለብዙ ምሕረት ባለብዙ ይቅርታ ስለሆነ ነው። በመጨረሻ ግን ኃጢአታችን እስክንጨርስ እየታገሰን ነው እና መተኛቱ ከኃጢአት እስክንላቀቅ ንስሐ እስክንገባ ድረስ እየጠበቀን እየታገሰን መሆኑን የሚያሳይ ነው እያልኳችሁ ነው። አራተኛው ይሄ ነው። አምስተኛው መተኛቱ እግዚአብሔር በእኛ ሕይወት ስራ የሚሰራበት ጊዜ እንዳለው ያሳያል። ጊዜ ገቢር ለእግዚአብሔር የሚባል አለ። ክርስቲያኖች፣ እግዚአብሔር የራሱ የሆነ ጊዜ አለው። 3 ሰዓት ላይ የሚሰራውን 6 ሰዓት አይሰራውም። አንዳንዶቻችን እግዚአብሔርን በእኛ ፕሮግራም እንለካዋለን። እሱ አይሆንም። በፈለግነው ቀን የምንፈልገው ነገር ካልሆነልን ደጅህን አልረግጥም በበርህ አላልፍም ብለን ከቤቱ እንጠፋለን። ይሄ ነውር ነው። ይሄ ነውር ነው። ክርስቲያኖች፣ እግዚአብሔር የራሱ የሆነ ጊዜ አለው እና በጣም የምንፈልገውን ነገር ጊዜውን ጠብቆ ይዞልን ሲመጣ እኛ ትዕግስት ስለሌለን ቦታ ለቀን እንገኛለን። የመጣው ክብር፣ የመጣው ጸጋ፣ የመጣው በረከት ያመልጠናል። ክርስቲያኖች፣ የእግዚአብሔርን ጊዜ በትዕግስት ጠብቃላችሁ? ክርስቲያኖች፣ ስንቶቻችን የእግዚአብሔርን ጊዜ በትዕግስት እንጠብቃለን? አንዳንዶቻችን በጣም ትዕግስት ከማጣታችንና ከመቸኮላችን የተነሳ ከእግዚአብሔር ጋር ቀን ወስነን እንደራደራለን። እስከ ዛሬ ወር ከሰማይ ለክብር መግለጫ ይህን አደርጋለሁ እንላለን። ባይሰማንስ ልንተወው ነው? አምልኮቱን ልናቋርጥ ነው? እንዲህ አይነት ነገር የለም። ክርስቲያኖች፣ የእግዚአብሔርን ጊዜ በትዕግስት እንጠብቅ። የአምላክን ጊዜ በትዕግስት መጠበቅ አቅቶን መንፈሳዊ ዝለት አጋጥሞናል። ለእግዚአብሔር ያለን ፍቅር ቀንሷል። የጀመርነውን መንፈሳዊ ጉዞ ብዙዎቻችን አቋርጠናል። የእግዚአብሔርን ጊዜ በትዕግስት እንጠብቅ። በእኛ ሕይወት ስራ የሚሰራበት ጊዜ አለውና ቢዘገይም አይቀርምና ታገሰው አይደለም የሚለው ትንቢተ ዕንባቆም ምዕራፍ 2 ቁጥር 3 ላይ አባቶቻችን እግዚአብሔር ቢዘገይም ሳይመሽ ይደርሳል ይላሉ። ከኋላ ተነስቶ ከፊት መድረስ ያውቅበታል መድኃኔዓለም እና መተኛቱ እግዚአብሔር በእኛ ሕይወት ላይ ስራ የሚሰራበት ጊዜ እንዳለው ያሳያል። አምስተኛው ይሄ ነው። ስድስተኛው መተኛቱ የሐዋርያትን እምነት ለመፈተን ነበረ። ክርስቲያኖች፣ ሐዋርያት እምነታቸውን ፈትነው የሚያሳድጉበትን እድል እየሰጣቸው ነበረ። እነሱ ግን ለጊዜው አልተገነዘቡም። ማይበሉ ቢነሳ ባህሩ ቢናወጥ ነፋሱም ቢበረታ ከጌታ ጋር ሁነን ጥፋት አያገኘንም፣ አዳጋ አይደርስብንም ማለት አለማለታቸውን ራሳቸውን ፈትነው ራሳቸውን መዝነው እምነታቸውን ፈትነው እንዲያውቁ ስለፈለገ መድኃኔዓለም ዝም አለ እና ሐዋርያት ኋላ ላይ ግን ተገንዝበዋል። ሌላ ጊዜ እምነት እንዳነሳቸው አውቀው ራሳቸውን መዝነው እምነት እንዳነሳቸው ስላወቁ ጌታ ሆይ እምነት ጨምርልን ብለውታል። ሌላ ቀን ለካስ እምነት ይጨመራል፣ ለካስ እምነት ያድጋል። እናንተ እምነት ያድጋል ማለት ምንድነው? በምግባር ያድጋል። እምነት ሲያድግ ደግሞ ታምር የሚሰራ ይሆናል፣ ድውይ የሚፈውስ አጋንንትን የሚያባርር ይሆናል ማለት ነው ክርስቲያኖች። ስለዚህ የደቀ መዛሙርቱን እምነት ለመፈተን ጌታ ተኝቶ ነበረ። አንዳንድ ጊዜ እኛንም ለመፈተን ዝም ይላል። ዛሬም መተኛቱ ዝምታውን አይደል የሚያሳየው፣ ትዕግስቱን ነው የሚያሳየው። ለመፈተን አንዳንድ ጊዜ ዝም ይላል። ጽናታችን፣ ጥንካሬያችን፣ አቅማችን ከየት እስከ የት እንደሆነ ለመለካት
እግዚአብሔር አንዳንድ ጊዜ ዝም ይላል። እንደማይሰማ ዝም ይላል አይደል የሚለው? እንደማይሰጥ ደግሞ እግዚአብሔር ይዘገያል። እና በጣም መከራው ዙሪያው ገደል ሲሆንብን፣ ሐዘን ትካዜ ከቦን፣ በዋይታ በሰቆቃ በጭንቀት ውስጥ ሆነን ሕይወት ብርቱ ሰልፍ ሆናብን አንዳንድ ጊዜ እግዚአብሔር ዝም ይለናል እና የለህም ወይ እንላለን። አለ፣ የትም አልሄደም፣ በጊዜው ይገለጣል። ወገኖቼ ዮሐንስ አፈወርቅ ምን ይላል? ደመና ሲበዛ ፀሐይ የሌለች ይመስላል፣ ሰማዩ የሌለ ይመስላል። ደመናው ሲገፈፍ ግን ሰማዩ ይታያል፣ ፀሐይዋም ትታያለች ይላል። እና አንዳንድ ጊዜ እግዚአብሔር ዝም ሲል የሌለ ይመስላል። ውሸት ሲበዛ እውነት የሌለ ይመስላል። አጭበርባሪዎች ሲበዙ እውነተኞች የሌሉ ይመስላል። ክደት ሲበዛ ሃይማኖት የሌለ ይመስላል። ዲያብሎስ ሲሰለጥን እግዚአብሔር የሌለ ይመስላል። እና እግዚአብሔር አንዳንድ ጊዜ ዝም ይላል። የኛን አቅም የኛን እምነት ለመፈተን እግዚአብሔር ዝም ይላል። ወገኖቼ ብዙዎቻችን ተፈትነን ማለፍ አልቻልንም፣ ወድቀናል። ጥያቄ ያልተመለሰም፣ ጸሎት ያልተሰማም፣ ስለቴ ያልሰመረም በማለት ጀርባቸውን ለእግዚአብሔር የሰጡ ሰዎች የሉም። ተፈትኖ አለማለፍ ይሄ ነው። ክርስቲያኖች ተፈትኖ አለማለፍ ይሄ ነው። ዝም አለን እግዚአብሔር ብለው አድራሻ የቀየሩ እምነት የለወጡ ሰዎች የሉም። ከመቅደስ ወጥተው አዳራሽ የገቡ ወደ ዓለም የኮበለሉ በምንፍቅናው መንገድ የተሰማሩ ጀርባቸውን ለመድኃኔዓለም የሰጡ ሰዎች የሉም። ተፈትኖ አለማለፍ ይሄ ነው። ብዙ መናገር ይቻላል በእውነት እዚህ ላይ ግን ሌሎች ሐሳቦች እንዳይቀሩብን፣ እንዳይበዛብን ወደ ሌሎች ሐሳቦች እንሄዳለን። አብርሃም ተፈትኖ አለፈ። በሞሪያ ተራራ ልጅህን ሰዋልኝ ሲለው ይሄ ለአብርሃም የቀረበ ፈተና ነበረ። ልጁን ለማረድ ተዘጋጀ፣ ተፈትኖ አለፈ። ኢዮብ ተፈትኖ አለፈ። እኛ ግን ተፈትኖ ማለፍ አልቻልንም። እግዚአብሔር ዝም ያለን ሲመስለን ጀርባችን ለእርሱ እንሰጣለን እና ሐዋርያቱም ተፈትነው ማለፍ አልቻሉም። መተኛቱ የደቀ መዛሙርቱን እምነት ለመፈተን ነበረ። ወደ 6 ነጥቦችን አሳየኋችሁ እና ጌታ ተኝቶ ነበረ። ወቀርቦ ኀቤሁ አርዳኢሁ ወአንቅህዎ፣ ደቀ መዛሙርቱ ቀርበው ቀሰቀሱት። ወይቤልዎ እግዚኦ አድነነ ከመ ኢንሙት፣ ጌታ ሆይ ልንጠፋ ነው አድነን ብለው ቀሰቀሱት። እንዴት ደስ ይላል! ጌታን መቀስቀስ ያስፈልጋል። እሱን የሚቀሰቅስ እንባ፣ እሱን የሚቀሰቅስ ጩኸት፣ እሱን የሚቀሰቅስ ጸሎት፣ እሱን የሚቀሰቅስ ጾም ዛሬም ያስፈልጋል። ክርስቲያኖች ያስፈልጋል በእውነት። ቀሰቀሱት። ልንጠፋ ነው አድነን አሉት። ይገርማል። ልንጠፋ ነው አድነን ብለው ጌታችን ኢየሱስ ክርስቶስን ቀሰቀሱት። መቀስቀስ አንዳንድ ጊዜ ሳይተኛ ቀስቅሱኝ ይላል፣ ሳይቸግረውም ስጡኝ ይላል። አያችሁ፣ ሳይተኛ ቀስቅሱኝ፣ ሳይቸግረው ስጡኝ ይላል እግዚአብሔር። ሳይጠፋውም ንገሩኝ ይላል እግዚአብሔር። ይህ ምን መሰላችሁ? ተላጽቆተ ስዕል ይባላል። እንዲህ አይነቱ ተላጽቆተ ስዕል ማለት ከሱ ጋር መዋሃድ። ለምሳሌ መከራችን እንዲርቅልን ወደ እግዚአብሔር እንመጣለን፣ ዝም ይለናል። በበነጋው ደግሞ ችግሩን ለማስፈታት እንመጣለን፣ ዝም ይለናል። ሌላም ቀን እንመጣለን እና ሳናቀው ከሱ ጋራ የአባትነቱን ጣዕሙን ፍቅሩን አውቀን ከሱ ጋር ተዋሃደን እንድንቀር ሲፈልግ አንዳንድ ጊዜ እግዚአብሔር ያመላልሰናል፣ ደጅ ያስጠናናል። አያችሁ፣ ያመላልሰናል፣ ደጅ ያስጠናናል። በነገራችን ላይ መከራ ጥሩ ነው። መከራ ስንቀምስ ፍቅሩን ማጣጣም እንችላለን። ከሱ ጋር ተዋሃደን እንቀራለን። የአባትና የልጅ ግንኙነት የጠበቀ ይሆናል። አለበለዚያ አንዳንድ ጊዜ የውሻ ጠባይ እንደምናሳይ ታውቃላችሁ። ይቅርታ እንዲያው ምሳሌውን ለማንሳት ነው። የውሻ ጠባይ ማለት ምንድነው? ውሻ ወደ ቤት ይመጣል። የሆነ ቁራሽ ስጋ ጣል ካደረጉለት ያችን ይዞ ይሮጣል። ከዛ ያቺ ካላለቀች አይመጣም፣ ስታልቅ ደግሞ ይመጣል። እኛም ጥያቄ ይዘን ወደ እግዚአብሔር እንመጣለን። ለጥያቄያችን መልስ ካገኘን ጀርባችን ለእርሱ እንሰጣለን። ሌላ ችግር ሲገጥመን ወደሱ እንመጣለን። አያችሁ። ስለዚህ በዛው ጠፍተን እንዳንቀር አንዳንድ ጊዜ እግዚአብሔር በመከራ እሱን እንድንለምደው እንድናውቀው ፍቅሩን እንድናጠጥም ይጋብዘናል። ተላጽቆተ ስዕል ማለት ይህ ነው። የእግዚአብሔር ድርሻ ዝምታ ነው፣ ትዕግስት ነው። የሰው ድርሻ መቀስቀስ ነው፣ ጸሎት ነው። እና ሰው በጸሎቱ እግዚአብሔር በትዕግስቱ ይዋሃዳሉ ማለት ነው። ይዋሃዳሉ።
እና ጌታ ሆይ ልንጠፋ ነው አድነን ብለው ቀሰቀሱት። ኦ ሕጹፃነ ሃይማኖት ምንት ያፈራክሙ፣ እናንተ እምነት የጎደላችሁ ምን ያስፈራችኋል አላቸው። አያችሁ፣ ፍርሃት የሚመጣው ከእምነት መጉደል ነው። ፍርሃት የሚመጣው ከእምነት መጉደል ነው። ፈሪ ለክብር አይበቃም። አባቶቻችን ፈሪ ንፉግ ሆዳም አይጸድቅም ይላሉ። እነ ቅዱስ ጊዮርጊስ ቢፈሩ ለክብር አይበቁም። ዛሬ የምናስባቸው ቅዱሳን በሙሉ ቢፈሩ ለክብር አይበቁም ነበረ። የሚገባ ፍርሃት አለ፣ የማይገባ ፍርሃት አለ። አያችሁ፣ የፍርሃትን መንፈስ አስወግዶ መድኃኔዓለም ለሁላችንንም የድፍረትን መንፈስ ያጎናጽፈን። እናንተ እምነት የጎደላችሁ ስለምን ትፈራላችሁ ብሎ ወተንሥኦ ገሠጾሙ ለነፋሳትኒ ወለማዕበለ ባሕር። አያችሁ፣ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ከገሰጸ በኋላ ተነስቶ ማዕበሉን ገሰጸ፣ ነፋሱን ገሰጸ። ማዕበሉ ጸጥ አለ። ወኮነ አብይ ዛይን፣ ታላቅ ጸጥታ ሆነ። ነፋሱም ቆመ፣ ሞገዱም ዝም አለ እና ደቀ መዛሙርቱ ገረማቸው። ባህር ነፋሳት የሚታዘዙለት ይህ ማን ነው ብለው ተደነቁ። ሐዘናቸው በደስታ ፍርሃታቸው በድፍረት ሞታቸው በሕይወት ተለወጠ። በጌታ ኩራት ተሰማቸው። ባህር ነፋሳት የሚታዘዙለት ይህ ማን ነው? በእውነት ባህር ለጌታ ታዘዘ። ባሕርኒ ርኤት ዋይኮተቶ አይደለ? ባሕርኒ ርኤት ወሰገደት ሎቱ። ባህር አየችው፣ ታዘዘችው፣ ሰገደችለት። ነፋሱ ለጌታ ታዘዘ፣ ባህር ለጌታ ታዘዘ። የሰው ልጅ መቼ ይሆን የሚታዘዘው? የሰው ልብ ለእግዚአብሔር ታዛዥ የሚሆነው መቼ ይሆን? መቼ ይሆን ለእግዚአብሔር የሚታዘዘው? ሌሎች ፍጥረታት ለጌታ ይታዘዛሉ። መታዘዝ ያቃተው የሰው ልጅ ብቻ ነው። ወገኖቼ መታዘዝ ያስፋርካል። አለመታዘዝ መቅሰፍትን ያመጣል። እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ሰይፍ ይበላችኋል ነው የሚለው። ብዙ ጊዜ ደጋግመን የምንናገረው ቃል አለ አይደል? ከመስዋዕት መታዘዝ ይበልጣል። ደጋግመን ስንናገረው ይቀልብናል፣ ግን ትልቅ ነገር ነው። አሁን ለሰውም ለእግዚአብሔርም የማይታዘዝ ትውልድ የተፈጠረ ይመስላል። ዮናስ ባለመታዘዙ ምን እንደተፈጠረበት ታውቃላችሁ? የዮናስ አለመታዘዝ ማዕበል አስነሳ፣ መርከቧን አናወጠ። አለመታዘዝ ማዕበልን ያመጣል፣ መርከቧን ያናውጣል፣ መታወክን ያመጣል። ስለዚህ እንታዘዝ። እሺ ማለት እንዴት ያስፈልጋል? ድንግል ማርያም የተባረከችው በመታዘዙ አይደል እንዴ? ቅዱስ ገብርኤል አምላክን እንደምትወልድ ሲነግራት ይኩነኒ በከመ ትቤለኒ፣ በፍጹም እምነት እንደ ቃል ይሁንልህ እሺ አለች። እሺ ማለቷ መታዘዟ ወላዲት አምላክ ለመባል በቃሽ፣ ተባረከች፣ ተባረከች። ባህር ነፋሳት ለሱ ታዘዙ። ይሄ ባህር ነፋሳት የሚታዘዙለት ማን ነው ብለው ተደነቁ። ወደ ምስጢሩ እስኪ እንምጣ። ማየት የሚገባንን እስካሁን አይተናል። ደግሞ በደም ምስጢራዊ ሂደቱን እንየው። መጽሐፍ ቅዱሳዊ ምስጢሩን ትርጓሜውን እንየው እስኪ። መርከቧ ቤተ ክርስቲያን ነች። መርከቧ ድንግል ማርያም ነች። መርከብ ሃይማኖት ነው። መርከብ ሕግ ነው። መርከብ ወንጌል ነው። ባህሩ የዚህ ዓለም ምሳሌ ነው። ማዕበሉ በየጊዜው ቤተ ክርስቲያን ላይ የሚደርሰው ፈተና ነው። ወደ ታንኳ ሲገባ ጌታን ተከተሉት። ወደ ኋላ ለመለሳችሁ ምን ማለት ነው? ኦሪትን በሰራ ጊዜ ነቢያት፣ ወንጌልን በሰራ ጊዜ ሐዋርያት በግብር መሰሉት ማለት ነው። ተባይተው በያዘ ጊዜ ባይታውያን በግብር መሰሉት። መስቀል ላይ በወጣ ጊዜ ሰማይታት በመከራ መሰሉት። አክሊለ ሦክ በተቀዳጀ ጊዜ መነኮሳት በግብር መሰሉት። ቆቡ የአክሊለ ሦኩ ምሳሌ ነውና መስቀል ላይ ከቤተ ክርስቲያን ጋር በተሞሸረ ጊዜ ባል እንደ ክርስቶስ ሚስት እንደ ቤተ ክርስቲያን በግብር መሰሉት። ይሄ እኮ ነው። መሳፈርስ ምንድን ነው? ከጌታ ጋር መሳፈር። ከጌታ ጋር ደቀ መዛሙርቱ ተሳፈሩ አይደለ? ከክርስቶስ ጋር መሳፈር ምን ማለት መሰላችሁ? ክርስቶስን ለመምሰል በመከራ ክርስቶስን መምሰል ነው። ቁርጥ ሕሊና ይዞ ወስኖ ከሱ ጋር መጓዝ ክርስትና ክርስቶስን በመከራ መምሰል። ከሌሎች ቤተ እምነቶች ምንለየው? የመከራውና የሕማሙ ተሳታፊዎች መሆናችን ነው። ክርስቶስን በመከራ እንመስለዋለን። መርከቧ ውስጥ የተለያዩ ተሳፋሪዎች አሉ አይደል? ክርስቲያኖች በመርከቧ ውስጥ የተለያዩ ተሳፋሪዎች አሉ።
አማናዊቷ መርከብ ቤተክርስቲያን በተለያየ የተጋድሎ መስክ የተሰማሩ ልጆች አሏት። በመርከቧ ውስጥ ያሉት ተሳፋሪዎች ስማቸው የተለያየ አይደለ? አንዱ ጴጥሮስ፣ አንዱ ዮሐንስ፣ አንዱ ፊልጶስ። በቤተክርስቲያንም እኩሉ በነብይነት እኩሉ በሐዋርያነት እኩሉ በሰማዕትነት እኩሉ በመምህርነት እኩሉ በምንኩስና እኩሉ በክህነት እኩሉ በትዳር እንደየጸጋቸው ወደ ወደቧ ወደ መንግስተ ሰማይ ለመድረስ በታንኳ በመርከቧ በቤተክርስቲያን በመርከቧ በድንግል ማርያም በኩል ያልፋሉ ነው። ይሻገራሉ፣ ወደ መንግስተ ሰማይ ይገባሉ። መርከቧ ላይ በሁሉም ተሳፋሪዎች ማይበል ተነስቷል አይደለ? በመርከቧ በሁሉም ተሳፋሪዎች ማይበሉ ተነስቷል። ክርስቶስን መስዬ እኖራለሁ በሚል ክርስቲያን መከራው አይቀርለትም። ማይበሉ አያጣውም ሁልጊዜ። ይህንን ማሰብ ያስፈልጋል ወገኖቼ። በዓለም ላይ ያለችው ቤተክርስቲያን ባህር ላይ እንደምትጓዝ መርከብ ነች። ሁልጊዜ ማይበል አያጣትም። ልጆቿ ደግሞ የማይበሉ ገፈት ቀማሾች ናቸው። ማይበሉ ቢበረታባትም ግን አትሰጥምም። ለምን? ቀዛፊዋ በውስጡ አለና። ነፋሱን በእጁ የያዘው መድኃኔ ዓለም በውስጧ ስላለ አትሰጥምም። ይገርማል። ክርስቶስ ካለበት መርከብ ውጪ በሌላ መርከብ ባህር ለባህር መቅበዝበዝ ለስጥመት ካልሆነ ለወደብ አያበቃም። ከመርከቧ ከድንግል ማርያም ተለይቶ ከመርከቧ ከቅድስት ቤተክርስቲያን ተለይቶ ጌታን ማግኘት አይቻልም፣ መቅበዝበዝ ካልሆነ በስተቀር መቅበዝበዝ ካልሆነ በስተቀር። አያችሁ፣ ይገርማል። መርከቧ ቤተክርስቲያን ከፍ ዝቅ እያለች በውሃ ላይ እየተንሳፈፈች እየተላተመች እየተላጋች መሄዷ የማይቀር ነው። ጉዞ ፈታኝ ቢሆንም ግን ለአደጋ የሚያጋልጥ አይደለም። ለምን? በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ብሏል መድኃኔ ዓለም። ነገር ግን ውሃው መርከቧ ውስጥ ከገባ አደጋ ይከሰታል። ይህንን በደንብ ያዙልኝ ክርስቲያኖች። ውሃው መርከቧ ውስጥ ከገባ አደጋ ይከሰታል። መርከቧ ትሰጥማለች ወይ ትሰበራለች። ቤተክርስቲያን በዓለም እየተፈተነች መጓዟ ችግር የለውም። መከራው ያጠራታል እንጂ አያደበዝዛትም፣ ያጠነክራታል እንጂ አያደክማትም። መከራው ብዙ ልጆችን ያስገኝላታል። እነ ቅዱስ ጊዮርጊስ እኮ ከመከራ የተገኙ ናቸው። ቅዱሳን ከመከራ የተገኙ ናቸው። ችግር የለውም። ውሃው መርከብ ውስጥ ከገባ ግን አደጋ ይከሰታል። ይህ ውሃ ምንድን ነው? የዓለም አስተሳሰብ መርከቧ ውስጥ ከገባ፣ ዘመናዊነት መርከቧ ውስጥ ከገባ፣ ፖለቲካ መርከቧ ውስጥ ከገባ፣ ምንፍቅና መርከቧ ውስጥ ከገባ አደጋ ይከሰታል። እየሰማችሁ ነው ክርስቲያኖች? እደግመዋለሁ። ውሃው ወደ መርከቧ ከገባ አደጋው ይከሰታል። የውሃው ወደ መርከቧ መግባት ምንድነው? የዓለም አስተሳሰብ ወደ መርከቧ ከገባ፣ ዘመናዊነት ወደ መርከቧ ቤተክርስቲያን ከገባ አደጋ ይከሰታል። ፖለቲካው ወደ መርከቧ ከገባ፣ ምንፍቅና ወደ መርከቧ ከገባ፣ ብሔርተኝነት ወደ መርከቧ ከገባ፣ ዘረኝነት ወደ መርከቧ ከገባ፣ ተሐድሶነት ወደ መርከቧ ከገባ አደጋው ይከሰታል። አደጋው የከፋ ነው። የውሃው ወደ መርከቧ መግባት ምንድነው? የዓለም አስተሳሰብ። የውሃው ወደ መርከቧ መግባት ዘመናዊነት። የውሃው ወደ መርከቧ መግባት ቤተክርስቲያንን በዓለም ስልጣኔ መለካት። የውሃው ወደ መርከቧ ውስጥ መግባት መጤ የሆነ ስርዓት መትከል። የውሃው ወደ መርከቧ ውስጥ መግባት ቀኖና ቤተክርስቲያንን መጣስ፣ ሕገ ቤተክርስቲያንን መሻር፣ አባቶቻችን ያስቀመጡትን የደንበር ምልክት ማፍረስ። የውሃው ወደ መርከቧ ውስጥ መግባት ቤተክርስቲያንን በዘር ከረጢት ውስጥ መክተት። የውሃው ወደ መርከቧ ውስጥ መግባት ቤተክርስቲያንን ታላቋን ቤተክርስቲያን በጎጥ ማጥበብ። የውሃው ወደ መርከቧ ውስጥ መግባት በምን አለበት መዘዝ ዓለማዊና መንፈሳዊውን ነገር ቀላቅሎ ማቅረብ። የውሃው ወደ መርከቧ ውስጥ መግባት የቤተክርስቲያኒቱን ገጽታ ማበላሸት፣ ውበቷን ማደብዘዝ፣ ቀኖናዋን ማዳከም፣ ዶግማዋን መበረዝ።
የውሃው ወደ መርከቧ ውስጥ መግባት የመናፍቃኑን አስተምሮ ወደ ቤተክርስቲያን አንሸራቶ ማስገባት። ይሄ ነው የውሃው ወደ መርከቧ መግባት። አሁን ገብቷል ውሃው። አሳዛኝ ነው፣ ያሳዝናል። የውሃው ወደ መርከቧ መግባት ተሐድሶነት ነው። ሌላም የተለየ ነገር የለው። ተሐድሶነት። በጣም የሚያሳዝነውና የሚገርመው ውሃው ወደ መርከቧ የሚገባው ደግሞ የእምነት ጉድለት ባጋጠማቸው አገልጋዮች ነው። ለዚህ እኮ ነው ክርስቶስ ደቀ መዛሙርቱን ቀድሞ የገሰጻቸው። እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። ጳጳሳቱ፣ ካህናቱ፣ ዲያቆናቱ፣ ሰባክያኑ፣ መዘምራኑ እምነታቸው ሲላላ መጀመሪያ ማዕበሉ እነሱን ይመታል፣ ቀጥሎ ቤተክርስቲያኗን ይመታል። እያችሁ የውጭ ኃይሎች ያለ ውስጥ ኃይሎች እርዳታ አንድም ቀን ውሃውን ወደ መርከቡ አስገብተው አያውቁም። ሰይጣን ወደ ሔዋን ሄደው እኮ ገነት መግባት በምትችለው በእባብ በኩል ነው። ሰይጣን ለአይሁድ ክርስቶስን አሳልፎ የሰጠው በይሁዳ በኩል ነው። ወገኖቼ ውሃው ወደ መርከቡ የሚገባው በውስጥ ወኪሎች በኩል ነው። ትናንት የውስጥ ወኪሎች እነ አሪዮስ፣ እነ መቅዶኒዮስ፣ እነ ንስጥሮስ ናቸው። ዛሬ የውስጥ ወኪሎች እነማን ናቸው ካላችሁ ተሐድሶዎች ናቸው። እኛ እንዳለመታደል ሆኖ እሳት የማጥፋት ስራ ነው ምንሰራ። መቼም በአንድ ወቅት ስለ ተሐድሶ በደንብ አድርገን ይዘነው ነበር። አሁን የአይዛቡ የብሔርተኝነቱ ፈተና ሲመጣ ረሳ ነው። አሁን ደግሞ ተሐድሶ በደንብ አቆጥቁጦ ተደራጅቶ ሚዲያውን በደንብ ተቆጣጥሮ ስራ እየሰራ ነው። አንዳንዶቹ ተመለስነ ይላሉ። ከእውነት ከሆነ ሰየው ነው። አያችሁ፣ በጣም ያሳዝናል ክርስቲያኖች፣ ያሳዝናል በጣም። ውሃ ወደ መርከቡ ገብቷል። ተሐድሶ ማለት ምን አይነት ትርጉም አለው መሰላችሁ? ገፊ ኃይልና ጎታች ኃይል የሚል ስያሜም አለው። ገፊ ኃይል ማለት ለስልጠና ወደ አዳራሽ ይልካል፣ ካህናቱን፣ ዲያቆናቱን፣ ሰባክያኑን እያወጣ። ጎታች ኃይል ማለት ደግሞ ሰልጥነው ሲጨርሱ ይቀበላቸውና እዚሁ ካባ ልብሶ ሻሽ አስጠምጥሞ ቀሚስ አስለብሶ መስቀል አስይዞ እንዲያገለግሉ ያደርጋቸዋል። ተሐድሶ ከቻለ ቤተክርስቲያኗን መውረስ፣ ካልቻለ ለሁለት ተከፍሎ መውጣት ነው። ይሄ ህንድ ላይ የታየው ችግር ይሄ ነው። ህንድ ቤተክርስቲያን ላይ የታየው ችግር ይሄ ነው። እኛም ሀገር ላይ ዓላማው አጀንዳው ይሄ ነው ክርስቲያኖች። ስለዚህ ውሃው ወደ መርከቧ ገብቷል። ይሄ ያሳዝናል። ግን ክርስቲያኖች በጣም የሚገርመው ነገር ተስፋ እንዳንቆርጥ የሚያደርገን ነገር ደግሞ ምንድነው? ጌታ ከቅዱሳኑ ጋር ያለባት መርከብ ማይበል ነበረባት። በቸም ቤተክርስቲያን ጌታ ከቅዱሳኑ ጋር ስላለ በይሽ ቤተክርስቲያን ፈተናዋ ብዙ ነው፣ ግን አትሰጥምም። ለምን? ማይበሉን የሚገስጸው ጌታ በውስጡ አለና። ይሄ ያጽናናኛል። ማይበሉን የሚገስጸው ጌታ በውስጧ አለና። በዮዲት ጉዲት 40 ዓመት ተፈተነች። የዮዲት ጉዲት 40 ዓመት ማዕበል ሆነችባት። መቅደሱን አፈረሰች፣ ነዋየ ቅዱሳቱን አወደመች፣ መጽሐፍቱን አቃጠለች፣ ቅርሱን አጠፋች። ነገር ግን ዮዲት አለፈች፣ ጉዲት አለፈች፣ ማይበሉም አለፈ፣ መርከቧም ጉዞዋን ቀጠለች። አያችሁ፣ የፈረሰው ቤተ መቅደስ ዳግም ተሰራ፣ የተቃጠለው መጽሐፍ ዳግም ተጻፈ፣ የተዘጉ አብያተ ክርስቲያናት ዳግም ተከፈቱ፣ የጠፉ ቅርሶች ዳግም ተተኩ። ግራ 15 ዓመት ማይበል ሆነባት። ያለ የሌላ ኃይሉን ተጠቅሞ የጭካኔ ጦሩን ወረወረባት፣ መዋቅሯን አዳከመባት። ግን ግራይም አለፈ፣ ማይበሉም አለፈ፣ መርከቧ ጉዞዋን ቀጠለች። አጼ ሲሲኒዮስ በአንድ ቀን 8000 ክርስቲያኖችን አረደባት። ነገር ግን አሁንም እሱም አለፈ፣ ማይበሉም አለፈ። እንደገና ደግሞ መርከቧ ጉዞዋን ቀጠለች። ጣሊያን 5 ዓመት ማይበል ሆነባት፣ እሱም አለፈ፣ መርከቧ ጉዞዋን ቀጠለች። ዛሬ ማይበሉ ብዙ ነው፣ ግን ትሻገራለች። ተሐድሶ መርከቧ ላይ የተነሳ ማዕበል ነው። ፖለቲካው መርከቧ ላይ የተነሳ ማዕበል ነው። ምንፍቅናው መርከቧ ላይ የተነሳ ማዕበል ነው። ክርስቲያኖች እደግመዋለሁ፣
ተሐድሶ መርከቧ ላይ የተነሳ ማዕበል ነው። ፖለቲካው መርከቧ ላይ የተነሳ ማዕበል ነው። ብሔርተኝነቱ መርከቧ ላይ የተነሳው ማዕበል ነው። የውሸት ነቢያት፣ የመንደር ነቢያት መርከቧ ላይ የተነሱ ማዕበል ናቸው። ሐሰተኛ አጥማቂዎች፣ ሐሰተኛ ባሕታውያን መርከቧ ላይ የተነሱ ማዕበል ናቸው። ክርስቲያኖች አሕዛብ ያነዷታል፣ መናፍቃኑ ያቆስሏታል፣ ተሐድሶዎች የትግሉን ሜዳ በቤቱ አድርገው ይዋጓታል፣ ብሔርተኞች ይፈታተናታል፣ ፖለቲከኞች የበቀል ሂሳባቸውን ያወራርዱባታል። እኔ በጣም የሚገርመኝ ምን እንደሆነ ታውቃላችሁ? ይህን ሁሉ ማዕበል፣ ይህን ሁሉ ተግዳሮት አልፋ መሻገሯን ሳይ አደንቃለሁ። ለካስ ማዕበሉን የሚገስጸው ጌታ በውስጡ አለ። በጣም ያስደስታል። ያስደስታል ወገኖቼ፣ በጣም ያስደስታል። ማዕበሉን የሚገስጸው ጌታ በውስጡ አለ እና ይህን ማዕበል ማስቆም የሚቻለው በምንድን ነው? በጩኸት ነው። እሱን ልንገራችሁና ትምህርቴን ልጨርስ። ምስባካችንም ማገናኘት እንችላለን ያለ ማብራሪያ። መዝሙር 33 ቁጥር 6 ላይ ዝንቱ ቅረቡ ሀቤሁ ያበር ለክሙ ይላል። የዕለቱ ምስባክ ቅረቡ፣ ወደሱ ቅረቡ ያበራላችኋል። ወይታፈር ገጽክሙ፣ ፊታቸው አፍሮ አይመለስም። ዝንቱ ነዳይ ጸርሃ ወእግዚአብሔር ሰሞ፣ ችግረኛው ጮኸ እግዚአብሔርም ሰማው። ሐዋርያቱ ተቸግረው ጮሁ። ባህሩ ሲናወጥ፣ ነፋሱ ሲወዘውዛቸው፣ ሞገዱ ሲበረታባቸው፣ ማዕበሉ ሲያላጋቸው ተቸግረው ጮሁ፣ እግዚአብሔር ሰማቸው። ማዕበሉን ማስቆም የሚቻለው በጩኸት ነው። ጩኸት ለውጥ ያመጣል። ወደ እኔ ጩህ እኔም እመልስልሃለሁ፣ የማታውቀውን ታላቅና ኃይለኛ ነገር አሳያለሁ። ትንቢተ ኤርምያስ ምዕራፍ 33 ቁጥር 3 ላይ የተመዘገበ ኃይለ ቃል ነው። ጩኸት ማዕበሉን ያስቆማል። ትልቁ ነገር ይህ ነው። ሐዋርያት መርከቧ ውስጥ ሁነው ጮሁ። ከመርከቧ እንውጣ አላሉም፣ ቢወጡም አይተርፉም። ይልቁንስ መርከቧ ውስጥ ሁኖ መጮህ ነው ትልቁ ምርጫ። ዛሬ ቤተክርስቲያን ስትፈተን እንደ ጲላጦስ ከደሙ ንጹህ ነን ብለው ጥግ የሚይዙ ሰዎች አሉ። እንጀራዋን እየበሉ ግን ስትፈተን ቤተክርስቲያን ጥግ ላይ የሚቆሙ የሰላም ቀን ክርስቲያኖች፣ የሰላም ቀን አገልጋዮች አሉ። እንደ ሐዋርያት መርከቧ ውስጥ ሆኖ መጮህ ትልቅ ነገር ነው። ሐዋርያቱ ጮሁ፣ እግዚአብሔር ሰማቸው። ማዕበሉን ገሰጸው፣ ነፋሱን ገሰጸው፣ ጸጥ አለ በእውነት። ስለዚህ እንጩህ፣ እግዚአብሔር ይሰማናል። የሐዋርያትን ጩኸት ሰምቶ መርከቧ ላይ የተነሳውን ማዕበል ጸጥ ያደረገ አምላክ የእኛንም ጩኸት ሰምቶ መርከብ በተባለች ሀገራችን፣ መርከብ በተባለች ቤተክርስቲያናችን የተነሳውን የመከራ ማዕበል መድኃኔዓለም ጸጥ ያድርግልን። ዛሬም በእኛ ሕይወት ብዙ ማዕበል አለ። ይህ ወንጌል በደም ሊተነተን ሊመሰጠር የሚገባው ነው። ግን ትሰለቻላችሁ። ከሰፋ ጥሩ ላይሆን ይችላል ብዬ ነው። እና በእኛም ሕይወት ማዕበል አለ። የኑሮ ውድነቱ ማዕበል ነው። የኑሮ ውድነቱ ማዕበል ነው። ረሃቡ ማዕበል ነው። ጦርነቱ ማዕበል ነው። በሽታው ማዕበል ነው። ብዙ ማዕበል አለ በሕይወታችን ክርስቲያኖች። ግን በሕይወታችን የተነሳውን ማዕበል አሁንም መድኃኔዓለም ጸጥ ያደርግልን። ማዕበሉን የምናልፍበትን ጽናቱን ያድለን። የመከረን ያስተማረን አምላካችን ስሙ የተመሰገነ ይሁን። ማዕበሉ ታንኳን እስኪደፍናት ድረስ በባህር ላይ ታላቅ መናወጥ ሆነ። ዛሬም ታንኳን የደፈኑ ውሃዎች ብዙ ናቸው። በውሃ የተደፈኑ መርከቦች አሉ። የተሐድሶ ሰለባ የሆኑ አብያተ ክርስቲያናት አሉ። በማዕበል የተደፈኑ መርከቦች አሉ። የህንድ ቤተክርስቲያን ለዚህ ማሳያ ነው። ውሃው መርከቧ ውስጥ ከገባ አደጋ ይከሰታልና የቤተክርስቲያኒቱ ህልውና የሚወሰነው በደምነን ያዙልኝ ጨርሻለሁ። የቤተክርስቲያኒቱ ህልውና የቤተክርስቲያኒቱ ዕጣ ፈንታ የሚወሰነው ውሃውን ወደ መርከብ ላለማስገባት በምታደርገው ተጋድሎ ነውና ውሃው ወደ መርከቡ እንዳይገባ የሁላችንንም ጥንቃቄ፣ ጥረት፣ የሁላችንንም ድርሻ ያስፈልጋል። ያስተማረን አምላካችን ስሙ የተመሰገነ ይሁን። ወስብሐት